ይሄን ነገር ለማንም አልተናገርኩም። ቤተሰብም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትላንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። ስለዚህ አብርሃምን አፍቅሬዋለሁ። እንዴ እንዴ ነሽ ኤርሚ? አዎ አብርሃምን አፍቅሬዋለሁ። ኤርሚ ምንድነው አንዴ ንገሪኝ። ብሩክ አብርሃምን አፍቅሬዋለሁ። አዎ እስካሁን ይሄን ያህል ከሱ ጋር ብዙ ነገር ሳሳልፍ ብዙ ነገር ሲሆን በዚህ ልክ እንደዚህ ፍቅር ውስጥ ይገባለሁ ብዬ አላሰብኩም። እሱ ያለበትን ሁኔታ አላውቅም። ለኔ ምን አይነት ስሜት ይኖረው ምን ይሁን ማውቀው ነገር እናቴ ይሄ ነገር ይበዛብሻል። ግን ደግሞ አንቺ በምትፈልጊው መንገድ ታሰሪዋለሽ። እሺ እናቴ፣ እሺ ልጄ ተባረክ። የአንገት ወርቅ ነው፣ ውድ ነው የገዛሁት። እሺ እናቴ፣ ዝም ብሎ ደግሞ ወርቅ እንዳይመስልሽ፣ ውድ ነው የገዛሁት፣ ውድ ስጦታ ነው። ለሌሎች ሰዎች የምናደርጋቸውን ነገሮች ለእናታችን ወይንም ለአባታችን አድርገነው እንየው። የምሬን እውነት ትልቅ ደስታ አለው። ትልቅ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ሁሉም ነገር ፈነዳ ማለት ነው። ፈነዳ ፍልቅልቋ ሄርሜላ እንግዲህ ቀብራራውን አፈቅረዋለሁ፣ በቃ አፈቅረዋለሁ። ጭራሽ የትናንቱ ቪዲዮ እንግዲህ እልህ ውስጥ አስገብቶኛል። እንግዲህ አብርሽን አፍቅሬዋለሁ አማልዱኝ እያለች ነው ማለት ነው። በየትም በምንም መንገድ እንግዲህ ማግኘት አለብኝ እያለች ትገኛለች ማለት ነው። ሄርሜላ ፍልቅልቋ ታገኘዋለች። ሩታም አግኝተዋለች አይደለም አንቺ ማለት ነው። ሩታም አግኝታ ሲበርድላት ነው እንትን ያለችው። ብቻ ግን በረድ ሲል እንደ ሩታ እንዳትሆኝ ብቻ። ሄርሜላ ግን ታኮሪናለሽ ማለት ነው። ታኮሪናለሽ ወረተኛ እንዳልሆንሽ መቼም እናውቃለን። እና በቃ ይመችሽ ማለት ነው። ይመቻት፣ የምር ይመቻት። ስለዚህ አቤላም ብሩክም ኪያም እንግዲህ ኪያ ያው ሲያቀሳስር ሄርሜላ አስደግማበት ነው። ሄርሜላ እንደዚህ አድርገዋለች አብርሽን፣ ሄርሜላ እንደዚህ አድርገዋለች ሲል ነበር ማለት ነው። ወይም እንደዚያ ሲል ነበር የምናውቀው ማለት ነው ኪያን። ዛሬ ግን ሄርሜላን ደግፏታል ማለት ነው። ምክንያቱም ትክክል ነሽ፣ ምክንያቱም እዚያ እሱ የሚገባው ቦታ አይደለም ያለው ብለዋታል ማለት ነው። እንግዲህ አብርሽ እየተገፋ ያለበት ቦታ ነው ያለው። በነገራችን ላይ አብርሽ በጣም እየተገፋ በሩታ ቤተሰቦችም እየተገፋ እንደሆነ በደንብ ግልጽ ነው ማለት ነው። ማለት እኛ ብቻ ነን ለሩታ ያለንላት ወይም ደግሞ አንተ ለምነህ በቃ እንደዚህ አድርገህ ወስደሃት፣ ነገር ግን ደግሞ አልተመቻሃትም አይነት ነገር ነው ሩታ ከነ ቤተሰቦቿ እያሰቃየች ያለችው ማለት ነው። አብርሽን ከነ ቤተሰቦቿ አክስት፣ እህት ምናምን ኮተት ማለት ነው። ኮተት። ስለዚህ ከነ ኮተቶቿ ነው ልጁን እያሰቃየች ያለችው ማለት ነው። እንሶ ሄርሜላ ደግሞ ማለት ነው በቃ ይመችሽ አብርሽ እንደዚህ አንገቱን ደፍቶ ምናምን ያኔ እንዲህ እንዳላለቀሰች፣ ያኔ እንዲህ እንዳልተጠመጠመችበት፣ ያኔ እንዳልተንበረከከች፣ ያኔ እህቱን ይዛ የአብርሽን እህት ከአዲስ አበባ ቡታጅራ እያመላለሰች ስራ ላይ ያለች እህቱን እንኳን ከአዲስ አበባ ቡታጅራ እያመላለሰች እንደዚህ እያለቀሰች ማለት ነው። አሁን ብር ማይቀይረው ነገር የለም፣ በእሷ ቤት መቀየሯ ነው ማለት ነው፣ ወይም መሰልጠኗ ነው ማለት ነው። እና መልኩ ታያት፣ ምኑ ታያት፣ ሰው ናቀች፣ ሰዎችን በጣም ናቀች ምናምን እንዴ በጣም ጥብርር ጥንዝር አለች ማለት ነው። ስለዚህ በዚያ ቦታ መገኘት የለበትም። አብርሽ ራሱን ማስከበር አለበት ማለት ነው። በእሷ ቤት አብርሽ ወልዷል፣ በቃ አሁን ወልዷል። ካሁን ደግሞ በልጁ ሰበብ አድርጌ እንደፈለግኩ ነው የምጫወትበት፣ እንደፈለግኩ በቃ ለእኔ አንበረክከዋለሁ። ማን ስለሆነች ነው ለእሷ የሚንበረከክላት? ማን ስለሆነች እንደዚህ ለምና ማለት ነው። ሳሚኝ ሳይላት እሱ እያፈረ ስማ ስላገባቸው ተንበርክካ ስላገባቸው
አገባችሁ እንኳን አይባልም ስለወሸመችው በሰዓቱ ማለት ነው። ምን ነው እንዴ ለምነው ሄዳ ነው እንጂ ሰተት ብላ የገባችሁ። ስለዚህ እንደዚያ ስለሆነ ምንም የሚገርም ነገር የለም ማለት ነው። ሄርሜላ እንግዲህ ትክክል ነሽ ብለው እንግዲህ ደግፈዋታል ማለት ነው። እንዲሁም ደግሞ ቀብራራው ታደሰ ዛሬ የወሰነው ውሳኔ እጅግ በጣም 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 የሚደነቅ ነው ማለት ነው። ይመች ቀብራራዬ። ምክንያቱም ለሚገባው ነው መስጠት ያለብን ስጦታ። አንዳንዴ ስጦታዎችን ለሚገባው ሰው ማለት ነው፣ ለሚያስፈልገው ሰው፣ ለሚገባው ሰው። አዎ ለሚገባው ሰው፣ ለማይገባው ሰው ደግሞ በአናቱ ይተካል። በቃ አዎ የሚገባው ሰው የሄርሜላ ነው ካለች፣ የአብርሽ እናት ደግሞ ደጉ አብርሃምን የወለደችው ማለት ነው። ሽቅርቅር አብርሃም ማለት ነው። ይህን የዋህ ማለት ነው የወለደች እናት ደግሞ ያወርቅ ለሷ ይገባታልና ደግ አደረክ ማለት ነው። እንግዲህ ወርቁን እናቴ ለአንቺ ይገባሻል። ይሄ ወርቅ ውድ ነው የገዛሁት፣ ግን እንደፈለግሽ ማድረግ ትችያለሽ። ቀለበት ማሰራትም ትችያለሽ፣ ማሳጠርም ትችያለሽ። ረዥም ስለሆነ እንደፈለግሽ ማሰራት ትችያለሽ፣ እናስተካክለዋለን በዚያ መልኩ። ለጊዜው ግን ይሄ ውድ ስጦታ ላንቺ ይገባሻል፣ እንዲያውም ያንስብሻል ብሎ እንግዲህ ለሩታ አያስፈልገኝም ብላ የወረወረችውን ወርቅ ወይ ደግሞ አያስፈልገኝም ብላ የሄርሜላ ነው ብላ ሰበብ ያበዛችበትን ወርቅ እንግዲህ ቀብራራው ታደሰ ለእናቴ ይገባታል፣ ለማይገባቸው ሰዎች አይገባቸውም በማለት እንግዲህ ለሚገባቸው ሰዎች ሰጧል ማለት ነው። ይመች። የምር በጣም ነው የደገፍኩት ማለት ነው። በጣም በጣም መሆን ያለበትን ነው ያደረገው። ስለዚህ በጣም ተመችቶኛል ማለት ነው። በጣም ተመችቶኛል፣ በጣም ደስ ብሎኛል ማለት ነው። አዎ ለእናት ይገባታል። እግዚአብሔር አምላክ እንግዲህ እናትህን ረዥም እድሜና ጤና ይስጥልህ። ለሁሉም እናቶች ረዥም እድሜና ጤና ይስጥልን ማለት እወዳለሁ። በዚሁ አጋጣሚ ሁሉም እናቶቻችን ማስደሰት በዚህ ልክ የምንፈልገውን ነገር አድርገን ስናስደስት የተለየ ስሜት አለውና ስለዚህ እናትና ሌሎች ሰዎች ይለያያሉ እንዳለው አብርሽ እንግዲህ አብርሽ እየገባው ነገሮች እየገቡት መጣዋል ማለት ነው አሁን ላይ። ምክንያቱም ሲያስበው ይህን ጊዜ ሲያስበው ሩታ ያኔ እንደዚህ ስትነፋረቅበት የነበረውን ጊዜ ሲያስበው ማለት ነው እምነት የሌላት ሴት፣ ለትዳሯ ማትል ሴት፣ ዝም ብላ የምትንጨረጨር ሴት፣ ሌላ ባል እናመጣልሻለን ከነ ልጅሽ ይይዝሻል ያሏትን እነ ብር ይጣሉ ማለት ነው። ብርቄ ናቸው ምንድናቸው እነዚህ በጎች ማለት ነው። እሱን ይዛ እንግዲህ አብርሽ አያስፈልገኝም፣ መልከኛ አይደለም፣ መልክ እንኳን አታውቅም ሩታ፣ መልክ እንኳን አታውቅም ማለት ነው። መልክ ማለት ውጫዊ ውበት ነው ለሷ ማለት ነው። ደግሞም ከሷ በላይ ነው አብርሽ፣ ከሷ በላይ ቆንጆ ነው። ድፍጥጥ አፍንጫ መኪና ትራክተር የሄደበት የሚመስል አፍንጫዋን ይዛ እና ፍየል ግንባሯን ይዛ ምን ነው እንዲህ ተንጠባረረች እንዴ? በጣም ተንጠባረረች ማለት ነው። ስለዚህ መልክ ሰው መናቅ ይሄ ምናምን ከየት ነው የመጣው? ከየት ነው የመጣው? የጦረተኛ ልጅ ከየት ነው የመጣው? ስለዚህ ከቻለች ቤተሰቦቿን ታስደስት። በቃ አለቀ። እሷን በግሏ ማለት ነው ሰው አድርጓታል ማለት ነው። እዚያ ከአዲስ አበባ ከዛ አውጦ ሰው አድርጓታል። እሷም ታውቀዋለች ያንን በደንብ አድርጋ ማለት ነው። ችግሩ ያው አንዳንድ ሰዎች ብዙ በጎች አሉና በጎች ናቸው ያስረሷት ማለት ነው። ያንን መነሻዋን እንድትረሳ ያደረጓት በጎች ናቸው። ስለዚህ ምን ማለት ፈልጌ ነው፣ አብርሽ ሄርሜላን እንደሚቀበላት ሙሉ ተስፋ አለኝ። ወይም ለጊዜው እንግዲህ እንደ ሩታ ጊዜ ሊደረደር ይችላል። እኔ ተሰብሬያለሁ፣ አሁን ነገሮች ሊስተካከሉ ይችላሉ፣ እንዲህ ሊሆን ይችላል ብሎ እንግዲህ ሊል ይችላል። ነገር ግን ደግሞ ያው ሩታ ስለማትሆነው ለአብርሽ ልትሆነው አትችልም። ሩታ ማለት ነው በጭራሽ አልኳችሁ፣ ልትሆነው አትችልም። ምክንያቱም ብርሌ ከነቃ አይሆንም እቃ ነው ነገሩ። ነቃው ብላለች ማለት ነው። እንዳለ ሆኖ ፋርነቷ እንዳለ ሆኖ ግን የሆነ አጉል አነቃቅ ነው የነቃችው ማለት ነው። ሩታ ጥብርር ያለችው ማለት ነው። የሆነ የሚያበርድ ነገር ትንሽ እስከሚሰጣት ድረስ ማለት ነው። በጣም እየተንጠባረረች ነውና እስከዚች ጋር ስለማያስፈልገው በቃ ሰው ክብሩን ከሚያገኝበት ቦታ መሆን አለበት። አንድ ሰው ክብር ከሚሰጥበት ቦታ በቃ ክብሩን ከሚያገኝበት ቦታ ነው መገኘት ያለበት ማለት ነው። ስለዚህ እንግዲህ አዘጋጅተውላታል ማለት ነው። ለሄርሜላ ዝንጥ ብለሽ ነይልን በቀሚስ እኛ ፕሮግራም አዘጋጅተን አብርሽን በደንብ ትጠይቂዋለሽ። ስለዚህ ምላሹ ምንም ይሁን ምንም ፍቅርሽን ትገልጭለታለሽ ወይ ደግሞ
ማፍቀርሽን ትነግሪዋለሽ ብለው እንግዲህ ፕሮግራሙን እና አቤላ ያዘጋጁት አቤላ ብሩክና ኪያ ያዘጋጁት ይገኛሉ ማለት ነው። ስለዚህ ማፍቀርም ጸጋ ነው፣ መፈቀርም ጸጋ ነው ማለት ነው። ከማያፈቅሩትና ከነ ቤተሰቦቹ ከሚያንቋሽሹት ሰዎች ቤት አብርሽ መገኘት የለበትም። ከነ ቤተሰቦቿ ከምታንቋሽሸው ከነ ቤተሰቦቿ ቤት ሁና ቤተሰቦቿ እንኳን የምትናገረውን እየሰሙ ያዩ ቪዲዮ ላይ እያንዳንዱን እናቷ እንኳን እያየች ልጅ እንደዚህ ጥሩ አይደለም የማትልበት ቤተሰብ ቤት መገኘትም የለበትም። እዚያ ቤትም መቆየትም ራሱ እንደዚህ አይነት ፋሚሊ ቤት የሆነ መቆየትም የለበትም አብርሽ ማለት ነው። በጊዜ ነገሮችን ማሳጠር አለበት። ገብቷቸዋል አይደለ? እዚህ ጋር ደግሞ እንግዲህ ሄርሙዬ እንዲሁም ደግሞ ኪያስ ምን አላት ሄረሚላን፣ እነ አቤላስ ምን አሏት፣ ብሩክስ ምን አሏት፣ ምን እያሏት ነው? ምንስ እየተካሄደ ነው? አብረን እንይና እንመለስ። ለኔ ምን አይነት ስሜት ይኑረው ምን ይሁን ማውቀው ነገር የለም። ግን ደግሞ እሱ በጣም ነው ማፈቅረው። ሷን ማርኬት ተገቢ አይደለም። እውነት ነገርሽ ማፍቀርሽ ትክክል ነው፣ ኖርማል ነው። እንኳን አፈቀርሽ ማፍቀር ደግሞ እንደዛ አስተከሰ ማፍቀር ጥሩ ነገር እኮ ነው አይደለም? እንኳን አፈቀርሽ እሱም ማህን ቦታ ከሚሆንና ነገሮችን እንትን ከሚገባ ካንቺ ጋር ቢሆንና እንትን ነገሮች ቢስተካከል ይሻላል። እና ማፍቀርሽ ትክክል ነው። እኛ ምን ቻው ነገር ምን አደረግ ይችላል የሚያስብ ነገር አለ። ገባሻ? እንኳን አፈቀርሽ እኔ እንደዛ ነው። ያው እሱን ከዛ እየተገፋና እንትን እያለ መቀጠር የለበትም። እሱም የተሻለ ነገር የሚሆነው ካንቺ ጋር ቢሆን። ይኸውልሽ ሄርሚ ማፍቀር ካንቺ አልተጀመረም። እኔም ሲጀመር ብየዋለሁ ከዚህ በፊትም ማትከበርበትና ማትፈቀርበት ቦታ አትሆን ብየዋለሁ። አላቅም አሁን ያለበት ሁኔታ ብዙ ነገር እያደረገ ነው፣ ብዙ ነገር እየሞከረ ነው። ግን ደግሞ ይህንን ነገር ለኛ መንገርሽ በቂ አይደለም ወይ ደግሞ ተገቢ አይደለም። ምክንያቱም እኛ ምንም ልናረግ አንችልም፣ ቢያንስ ልንረዳሽ እንችላለን በቻልነው አቅም ማለት ነው። ግን ደግሞ ይሄ ነገር እንደዚሁ አሁን ለኛ እንደነገርሽው ለሱ ብትናገሪው እሱን የምታገኝበት ነገር እናስተካክልና ለሱ ብትናገሪው ደስ ይለናል። ከዛ ምንም ይሁን ምንም መልስ ይስጥሽ ከሱ አፍ ብትሰሚ ይሻላል። ገብቶሻል? ምንም የሚያስለቅስ የለም፣ ምንም የሚያስለቅስ ነገር የለም። ገብቶሻል? እንድታለቅሽ አልፈልግም፣ እንዲከፋሽም አልፈልግም። አብርሃም የሚወደድ የሚፈቀር ልጅ ነው። በቃ እኔ እንደውም ሌላ ነገር እንትን ልል አልፈልግም። እንኳን ማፈቀርሽው ነው የምልሽ። ገብቶሻል? ለምን እንደሆነ ታውቂያለሽ? የሚፈቀር ልጅ ነው፣ የሚወደድ ልጅ ነው። አንቺ ብቻ አይደለሽም፣ አንቺ ቀርበሽው ብዙ ነገር ከሱ ጋር ላይፍ አሳልፈሽ ይቅርና ሰው አይቶት የሚወደው አይነት ሰው ነው። ገብቶሻል? ለዚህ ከሆነ አንገትሽን እንዳትደፊ፣ እንዳታለቅሽ። እንኳንም ወደድሽው፣ እንኳንም አፈቀርሽው። እሺ? ይሄንን ነገር ለኛ መናገር ሳይሆን ያለብሽ እንኳንም ለኛ ነገርሽን፣ ግን እሱ የምታገኝበት ነገር እናመቻቻለን። ያለበት ቦታ እናውቀዋለን። እየተገፋ ነው፣ ምንም ሊገባው አልቻለም። እንዴት እንደሚገባውም አላቅም። ይሄ ልጅ ግን እንደምንም ብለን እናገናኝሻለን። የፈጠረውን ነገር ፈጣሪ ነው የሚያውቀው። ማፍቀር ጸጋ ነው፣ መፈቀርም ጸጋ ነው፣ ትልቅ ነገር ነው። እሺ ካንቺ አልተጀመረም ማፍቀርም እንትንም ማለት ነው። ስለዚህ የትኛውም ነገር ከሱ መስማት ይሻልሻል ኤርሚ። በዚህ ልክም የሚያስጨንቅ የሚያስለቅስ ነገር አልነበረም። በእርግጥ ይከብዳል። አብርሃም ያለበት ሁኔታ አፈቅርሃለሁ ብሎ ለመናገር የሚከብድ ነው። ልክ ነሽ። ነገር ግን ስሜትሽን ይዘሽው ደግሞ መሞት የለብሽም፣ መጨነቅ የለብሽም ከዚህ በላይ። ስለዚህ እንደሰማችሁት ነው ማለት ነው ቤተሰብ። ማፍቀሯ ትክክል ነው፣ ምክንያቱም የማይሆን ቦታ ነው ያለው ብለው እንግዲህ የአብርሽ ጓደኞችም እንዲሁም ደግሞ ነገሮችን በቅርበት ያዩ ሰዎች እንደምታዩት ተመላልሰው እንኳን ሩታን አራስ የሚባለውን ነገር ምናምን ልክ እስከምትወልድ እንደነበረው ሁሉ ከጎን አልሆንም። ምክንያቱም ምን አይነት ሴት እንደሆነች እና ምን አይነት ጋርም እንዳለች በቃል አይደለም መላ ቤተሰቡ እንዴት እንደሆነ በደንብ ቀርበው ሩታን ስለተረዷት ሁኔታዎቿንም ስለተረዷት በቃ ለአብርሽ የማትሆነው ሴት መሆኗን አረጋግጠዋል ማለት ነው። ለአብርሽ የማትሆነው ሴት መሆኗን ሙሉ ለሙሉ አረጋግጠዋል ማለት ነው እንጂ አቤላም ከሩታ ጎን የነበረ ነው። ማናቸውም ከሩታ ጎን የነበሩ ናቸው። ስለዚህ ያለምንም ሰበብ ያለምንም ምክንያት አይደለም የተገለበጡት። አብርሽም ከዚህ ህይወት መውጣት እንዳለበት እየታገሉ ያሉት እነሱ ራሳቸው አረጋግጠው
አይተው በቃ ለሱ በጭራሽ የማይሆን ህይወት እንደሆነ አይተውት ነው ማለት ነው እንዲወጣ የሚፈልጉት ወይም ከዚህ ሴት እንዲርቅ የሚፈልጉት ማለት ነው። ገባችሁ? ስለዚህ እንግዲህ በአንድም በሌላም መንገድ በብዙ መንገዶች ልናግዝሽ እንችላለን። እኛም ወንድማችን አብርሃም ከዚች ሴት እንዲርቅ ወይ ደግሞ እንዲለያይ እንፈልጋለን ሲሉ እንግዲህ ሄርሙዬን ከጎንሽ ነን ሲሉ እንግዲህ አበረታተዋታል ማለት ነው። ወይም ደግሞ ብርታት እንዲኖራት አድርገዋታል። እንዲያውም እንኳን አፈቀርሽው፣ ስለዚህ ፕሮግራም ይኖረናል፣ ፕሮግራሙ ላይ ትገኛለሽ በማለት እንግዲህ በደስታ ተቀብለዋታል እነሱ ማለት ነው። አብርሽስ ምን ሊል ይችላል? እንግዲህ በቀጣይ አብረን የምናየው ነው የምሆነው። ቤተሰብ ምን ሊፈጠር ይመስላችኋል? ሄርሙና አብርሽ ማለት ነው። ወደፊት ሩታ ልናይሽ አንፈልግም። የሚሳደብ ሰው፣ ክብር የሌለው ሰው ከነ ቤተሰቡ ለሰው ልጅ ክብር የሌለው ሰው እና ሰው የሚንቅ ሰው አያስፈልገንም። እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ወዶቼ።